ሰው መሆን የሚፈልገውን ሁሉ መሆን ይችላል። ማንም በልቡ ሳይንጠራጠር ይሄን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል ይላል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። የሰማይ አምላክ ያከናውንልን፣ እኛም ባሪያዎቹ ተነሳን እንሰራለን ነው የሚለው። ዩኒቨርስ አይሰጠኝም፣ 5 ሳንቲም አይሰጠኝም። የሚሰጠኝ እግዚአብሔር። ሚሊዮነር ነኝ፣ መልታይ ሚሊዮነር ነኝ፣ ቢሊዮነር ነኝ፣ ሚሊዮነር ነኝ። አንዲት ሴት በጣም ችግር ውስጥ ነበረች። በጣም ተቸግራለች። የምትወደውን ሰው አጣለች። ሀዘን ውስጥ ነች። እንደዚህ ነበረች። ከዛ ዝም ብላ ማጥናት ስትጀምር ኮመን የሆነ ነገር ሰክሰስፉል የሆኑ ሰዎች ጋር ኮመን የሆነ ነገር አገኘች። አብርሃም ሊንከንን አጠናች፣ አልበርት አንስታይንን አጠናች፣ ቤትሆቨንን አጠናች፣ ፕሌቶን አጠናች እና አሁን ከረንትሊ ደግሞ ያሉ ፊሎዞፈርስ፣ ሐኪሞች በጣም ሰክሰስፉል የሆኑ ሰዎች። ከዛ እሷ የምትለው ከነሱ መካከል ሁሉም ጋር ያለ አንድ ኮመን ነገር አገኘው። መነሻዋ ምንድን ነበር? there has to be a secret፣ የሆነ አንድ ሚስጥር አለ እዚህ ዩኒቨርስ ውስጥ። የተወሰነው 1% ሰክሰስፉል የሚሆንበት፣ በጣም 99% ደግሞ የነሱ ደረጃ የማይደርስበት አንድ ሚስጥር መኖር አለበት እና አንድ ሴክሬት አለ፣ አንድ ሚስጥር አለ ብላ ነው መፈለግ የጀመረችው። ከዛ በጣም ሰክሰስፉል የሆኑ ሰዎችን ማጥናት ጀመረች። ከዛ አንድ ነገር አገኘች። ያገኘችው ምንድነው? የስበት ህግ ወይም the law of attraction የሚለው ከነሱ ጋር ኮመን ሆኖ አገኘው ነው የምትለው። አሁን ይሄ the secret የተባለው ሚስጥሩ ስለዚህ ምንድነው? law of attraction ነው። ሚስጥሩ የስበት ህግ ነው። ልክ ግራቪቲ እንዳለ ሁሉ እዚህ ጋር ደግሞ የስበት ህግ አለ። ዩኒቨርስ ሚስጥር አለው። ሚስጥሩ law of attraction ነው። ግራቪቲ እንዳለ ሰው መሆን የሚፈልገውን ሁሉ መሆን ይችላል። በዚህ በlaw of attraction ሰው ማግኘት የሚፈልገውን ነገር ሁሉ ማግኘት ይችላል ነው ቲቺንጉ። ምን በማድረግ አሁን ቅድም ያልነውን ተውት፣ ፍሪኩዌንሲውን ማስተካከል ይላሉ አሁን የነሱ አስተማሪዎች። አሁን ይሄ የኔ ቲቺንግ አይደለም። ፍሪኩዌንሲውን ያስተካክልና ሃይ ፍሪኩዌንሲ ያለ፣ ሎ ፍሪኩዌንሲ ያለ። እውነት ነው፣ ሁሉ ነገር ቫይብሬሽን አለው። ኤቭሪቲንግ ኢዝ ቫይብሬቲንግ፣ እሱ እውነት ነው፣ ኳንተም ፊዚክስ ነው። ስለዚህ ቶትም ቫይብሬሽን ስላለው ፍሪኩዌንሲውን ታስተካክያለሽ። ያ ፍሪኩዌንሲውን ስታስተካክዩና አትራክት የምታረጊውን ነገር አትራክት ማድረግ ትችያለሽ ነው ቲቺንግ። ፓርሻሊ እስከ ተወሰነ ደረጃ የምስማማበት አለ፣ የማልስማማበት አለ። የምንፈልጋቸው ነገሮች ይሆናሉ ወይ? የሚሆኑበት ጊዜ አለ። እኔ ከበፊት ጀምሮ 2 ሴት ልጆች እንዲኖሩኝ ይፈልግ ነበር። 2 ሴት ልጆች አሉ። ከበፊት ጀምሮ ይሄን ትምህርት ብማር ቢኖረኝ የምላቸው ነገሮች ነበሩ አሉኝ። ሰውነቴ እንደዚህ አልነበረም፣ ከፍ ይል ነበረ። ክብደቴን እዚች ቁጥር ላይ ማምጣት ፈልጋለሁ ነበረ። እዛ ቁጥር ላይ ነው ያለሁት። ስለዚህ ይሆናል፣ የሚሆንበት አለ። የምስማማበት ምንድነው? ይሆናል። ግን ሌላው ሳይንቲፊክ የሆነው ነገር እዚሁ ጋር ምንድነው? ማግኔቲክ ነው። ቶት ማግኔቲክ ነው እና እንደ ማግኔት ከዩኒቨርስ ይስባል። ኳንተም ፊዚክስ ይሄን ይላል ምናምን ነው የሚሉት እና ዩኒቨርስ ይሰጣል ነው የሚሉት። እኔ ማልስማማው አንዱ እዛ ጋር ነው። ዩኒቨርስ ባለቤት አለው። ዩኒቨርስ አይሰጠኝም፣ 5 ሳንቲም አይሰጠኝም። የሚሰጠኝ እግዚአብሔር። ዝም ብሎ ፍሪኩዌንሲውን አስተካክዬ ከዛ ዩኒቨርስ ኢዝ ኖት ጊቨር። ራሱ ዩኒቨርስ ኦነር አለው በእኔ ሀሳብ። ስለዚህ ፓርሻሊ እውነት ይሆንና የሚሰጠን ግን ዩኒቨርስ አይደለም። የሚሰጠን አምላክ አለ፣ ባለቤት አለው። ዩኒቨርሱ ራሱ የራሱ ባለቤት አለው እና በዛ ሎው ኦፍ አትራክሽኑ ምንድነው? ከእምነት ጋር ስትወስጂው ፌት ነው፣ እምነት ነው። እኔ አምናለሁ መልካም እንደሚሆንልኝ ጸልያለሁ፣ አምናለሁ። ሳምን እምነት ራሱ ፓወር አለው። ሳምን ደግ የሆነው ፈጣሪ ይሰጠኛል ብዬ ነው ማምነው። ዩኒቨርስ ራሷ ምንም አትሰጥም፣ የላትም ማለት አቅም የላትም፣ የመስጠት አቅም የላትም። ስለዚህ አሁን ዝም ብሎ በኳንተም ፊዚክስ ወስደውት
በሎ ኦፍ አትራክሽኑ እምነት ከሆነ ልክ ነው። ዩኒቨርስ ይሰጣል የሚሉት አምላክ ከሆነ የሚሰጠው ልክ ነው እንጂ አሁን ስታስቢ ብትይ አይሆንም። ግን አትራክት ማድረግ ግን እውነት ነው። ዩኒቨርስ ውስጥ የሚያስፈልገን ነገር በሙሉ ዩኒቨርስ ውስጥ አለ። በሀሳባችን ነገሮችን አትራክት እናደርጋለን፣ እውነት ነው። ግን የሚሰጥ የዩኒቨርሱ ባለቤት ነው። አንዳንዱ ነገር ግን ለምሳሌ አንድ ምሳሌ ልንገርሽ። አንድ ሴት ሁሌ ከባሏ ጋር ሊተኙ ሲሉ እንትና ፎቅ ቤት ነው ቤታቸው፣ ሌባ እንዳይመጣ ትለዋለች። ሌባ ሊመጣ ይችላል ትለዋለች። አይመጣም ይላታል። አሁንም ማታ ኤቭሪ ሲንግል ናይት ትለዋለች። ሌባ ሊመጣ ይችላል፣ ሌባ እንዳይመጣ ትለዋለች። በየቀኑ ነው የምትለው። ከዛ ከ3 ዓመት በኋላ ሌባ መጣ። ከዛ ባልየው መሳሪያ ነበረው፣ አሜሪካ ነው። እንትን ይዞ ሄዶና ያዘው፣ ሊዘርፍ የመጣውን ሰው ያዘው። ከዛ ያዘውና በል እንትን አለህም ሂድ ብሎ ሊያስወጣዋልና ቆይ አለው። ቆይ 3 ዓመት የጠበቀች ሴት አለች ላስተዋውቃ። 3 ዓመት ሙሉ ስላንተ ስትናገር እንደምትመጣ ስትናገር ነበርና ሳትተዋወቃት አትሄድም አለውና ወስዶ አስተዋውቆ ከዛ አስወጣው። አሁን ምንድነው እንዲህ ይሆናል፣ አደጋ ሊገጥመኝ ይችላል፣ መኪና አደጋ ሊገጥመኝ ይችላል ብላ የምታስብ ከሆነ አክሲደንት ይገጥማታል። አሰበችው፣ ተናገረችው፣ ከዛ በኋላ ያመጣ። ቅዱሱ ቃል ምን ይላል መሰለሽ? whatever things are pure, whatever things are lovely, whatever things are holy፣ እነዚህን አስቡ። ቅዱስ የሆነው ንጹህ የሆነውን ፍቅር ያለበትን ነገር አስቡ ይላል። በጣም ይገርመኛል። እንደዚህ ያስቀምጦ በስነ ስርዓት እነዚህን አስቡ ብሎ ያስቀምጣል። ስለዚህ ሎ ኦፍ አትራክሽን በዛ ነው የማየው። ዩኒቨርስ ውስጥ የምንፈልገው ነገር ሁሉ አለ። እውነት ነው፣ ሁሉም ነገር አለ። ያንን ሁሉ ነገር እነሱ የሚያስተምሩት ሐሳባችንን አስተካክለን በሎ ኦፍ አትራክሽን ማግኔቲክ በሆነ ኃይል በሐሳቤ ስቤ ማምጣት እችላለሁ ነው የእነሱ አስተምሮ ነው። አይ ሪስፔክት ዳት። ግን እኔ ደግሞ ማምነው አዎ ሐሳቤን አስተካክላለሁ፣ አዎ ይሆንልኛል ብዬ አምናለሁ። ከዛ እምነት ኃይል አለው። የኔ ሎ ኦፍ ግራቪቲ ሎ ኦፍ አትራክሽን እምነት ነው። በእምነት አምላኬን ጠይቄ እሱ ዩኒቨርስ ውስጥ ካለው ነገር አንስቶ ይሰጠኛል ብዬ አምናለሁ። ሌላው የሚያስተምሩት ሎ ኦፍ አትራክሽን ላይ ቪዥዋላይዜሽን ነው። ቪዥዋላይዜሽን አሁንም የምስማማበታለን ማልስማማበታለን። ቪዥዋላይዜሽን ምንድነው? ልትኖሪ የምትፈልጊውን በህይወትሽ እንዲኖርሽ የምትፈልጊውን ነገር ቪዥዋላይዝ ማድረግ ነው፣ መሳል ነው። በአእምሮ ስዕል መሳል ነው። ይሄ እንዲኖረኝ ይፈልጋለሁ፣ ይሄ እንዲኖረኝ ይፈልጋለሁ፣ ይሄ እንዲኖር ይሰራል ወይ? ይሰራል። አሁን አንዳንድ ሰዎች እንዲኖራቸው የሚፈልጉትን ነገር ወይ ከኢንተርኔት ላይ ፈልገው ፊታቸው ያስቀምጡታል እና ቪዥዋላይዝ ያደርጉታል፣ ይሆናል። አሁንም እኔ ጋር ማልስማማው ምንድነው? በቪዥዋላይዝ በማድረግ አምናለሁ። ለምሳሌ አገሬ ተባርካ አድጋ ምናምን ቪዥዋላይዝ አደርጋለሁ። እኔ ራሴ ላረግ የምፈልጋቸውን ነገሮች ሳደርግ ራሴን ቪዥዋላይዝ አደርጋለሁ። ማስተማር እወዳለሁ፣ ሌክቸር ማድረግ እወዳለሁ። ትናንትና ድሬዳዋ ዩኒቨርሲቲ ነበርኩኝ እወዳለሁ እና ራሴን ቪዥዋላይዝ ሳደርግ ከኢትዮጵያ አልፌ ሌላ አፍሪካ ሀገሮችም ሳስተምር ሌክቸር ሰጥ ምናምን እንደዚህ ራሴን ቪዥዋላይዝ አደርጋለሁ፣ ይሆናል። ያንን የሚያደርግልኝ ግን ዩኒቨርስ አይደለም፣ ፈጣሪ ነው። ያ ነው ልዩነት። የኔ ዳይቨርት ማረገው እዛ ጋር ነው የሚሰጠው፣ ዩኒቨርስ ሳይሆን ፈጣሪ ነው። ቪዥዋላይዝ በማድረጉ ግን አምናለሁ። እንደ ቪዥንም ነው እኮ። ይህን ቪዥዋላይዝ ስታደርጊ በአእምሮ ስዕል ሲኖርሽ እንዲሆንልሽ የምትፈልጊው ነገር የአእምሮ ስዕል ሲኖርሽ ጥሩ ነው። እሱ ቪዥዋላይዜሽን ይባላል እና ይሰራል። ለምሳሌ እኔ ቅድም በዚህ ዲግሪ ይኖረኛል ብዬ አሰብኩኝ ወይ ቪዥዋላይዝ አረግኩኝ። ከዛ ቁጭ ብዬ ቤቴ ይመጣል ዲግሪው? አይመጣም። ሄጄ አፕላይ ማድረግ ነበረብኝ፣ መግቢያ ፈተና መፈተን ነበረብኝ፣ መመዝገብ ነበረብኝ፣ መወዳደር ነበረብኝ፣ መግባት መማር ነበር፣ ፔፐር መጻፍ ነበረብኝ፣ ፈተናዎች መፈተን ነበረብኝ። ያ ያሰብኩት ቪዥዋላይዝ ያደረኩት ነገር በሃርድ ወርክ ነው የሚመጣው እንጂ ቤት ተቀምጦ አሁን ለምሳሌ የሆነ ቆንጆ ሴት አይቶ እቺ ሚስቴ ነች በቃ አሁን አትራክት አደርጋለሁ ይላል።
በኋላ ሲጠይቅ የሰው ሚስት ነች። የሰው ሚስትን አትራክት ያደረገው መቼም አትራክት ያደረገው ወይ ድንገት ተነስቶ አሁን አንድ ሰው ተነስቶ እኔ አሜሪካ ፕሬዚደንት ሆናለሁ ቢል አንድ ኢትዮጵያዊ አይሆንም። ለምስልሽ የማይሆነው የአሜሪካ ፕሬዚደንት ለመሆን አሜሪካ የተወለድሽ ሰው መሆን አለብሽ። የአሜሪካ ዜግነት እንኳን ቢኖረኝ መቼም የአሜሪካ ፕሬዚደንት አልሆንም። ምክንያቱም ሕጉም አይፈቅድም። ቪዥዋላይዝ የምናደርገው ነገር ፕራክቲካል መሆን አለበት፣ ዱዌብል መሆን አለበት፣ ሊሆን የሚችል ነገር መሆን አለበት። ከዛ እሱ ደግሞ እንዲሆን እኛ ማድረግ ያለብንም መስራት ያለብንን ነገር እንጂ ዝም ብሎ ክሬዚ የሆነ አይዲያ እያመጡ ቁጭ ብሎ ማኒፌስት ያደርጋል። በቃ መርሴዲሱ ማኒፌስት ያደርጋል፣ ቪኤቱ ማኒፌስት ያደርጋል። እንደሱ አይሰራም። መንገድ ውስጥ መግባት አለበት፣ ትራክ ውስጥ መግባት አለበት፣ መስራት አለበት፣ ራሱን ለመለወጥ በጣም መታገል አለበት። እና ፕራክቲካል የሆነ ነገር ነው ቪዥዋላይዝ ማድረግም ያለብን። ከኛ ከህይወት ጥሪም ጋር አብሮ የሚሄድ መሆን አለበት። ከዛ ከሪያሊቲው ጋር ደግሞ የማይጣላ መሆን አለበት። በሎ ኦፍ አትራክሽን የሚያምኑ ወጣቶች አሉ፣ ግን ቁጭ ብለው እንደዛ የሚጠብቁ። ሌሎች ደግሞ መንፈሳዊ ዓለም ጋር ያሉ ቤተክርስቲያን የሚሄዱ ልጆች አሉ እና በኮንፌሽን እንትን ይመጣል ተብለው ቁጭ ብለው ኮንፌስ ሲያደርጉ የሚውሉ ሚሊዮነር ነኝ፣ መልታይ ሚሊዮነር ነኝ፣ ቢሊዮነር ነኝ፣ ሚሊዮነር ነኝ ሲሉ ይውላሉ። ከዛ አይሆንም። ከዛ ደግሞ ነገሩን ሁሉ ሲፈልጉት አሁን እሱ የሚታየው የሆነ ቢች ዳር በቁምጣ ሆኖ ሚሊዮነር ሆኖ ደግሞ ቪዥዋላይዝ ሚሊዮኑም ሲመጣ በቁምጣ ሆኖ እንትን ቢች ዳር ተኝቶ 4 ሴቶች ከኋላው ቁጭ ብለው ጀርባውን ማሳጅ ሲያረጉት ምናምን ትልቅ ቶባኮ ይዞ ፊልም ላይ ያየውን ነው የሚፈልገው። አይሆንም። ዝም ብሎ እንደዚህው ያልፋታል። አንደኛ ፐርፐዝ ያስፈልገዋል። አንድ ነገር ስትመኝ እንኳን ለምኞትሽም ለጸሎትሽም ከዓላማ ጋር ከፐርፐዝ ጋር ኮኔክትድ መሆን አለበት። ያለበለዚያ ዝም ብሎ ከንቱ ሀሳብ ነው። ሁሉ ነገር ኤክስትሪም ሲወሰድ ነው ችግር የሚመጣው። ለምሳሌ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል። ማንም በልቡ ሳይጠራጠር ይሄን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል ይላል ብሏል። ለምኑ ይሰጣችሁማል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። ማንም በልቡ ሳይጠራጠር ይሄን ተራራ ተነቅለ ወደ ባህር ተወርወር ቢል፣ ስለዚህ የምናገረው ነገር በእምነት ፓወር አለው ማለት ነው። አሁን ይሄ ክሌም የማድረግ ነገር ሲመጣ አየሽ ከኤክስትሪም ይወሰድና የሰው መኪና ቆንጆ አይቼ ክሌም አደርጋለሁ። አይ ክሌም ኢት፣ ይሄ መኪና የኔ ነው። አንደኛ ይሄ ራሱ ኃጢአት ነው፣ ኃጢአት ነው ራሱ። ምክንያቱም የጓደኛህን አትመኝ ብሏል እንዳልሽው። ወይም ደግሞ በሌላ ጉዳይ ቤቱን አይቼ አይ ክሌም ይሄ ቤት የኔ ነው፣ ራሱ ኃጢአት ነው። ስለዚህ የሚያስተምሩት ሰዎች ባላንስ ስለማያረጉላቸው እና ኤክስትሪም የወስዱትና ወጣቶቹ በቃ ክሌም ኮንፌስ የሰው ንብረት ከዛ እንዲሆናለሁ ብሎ ኮንፌስ ሲያደርጉ መዋል። ትምህርት ቤት አይሄዱም፣ ስራ አይሰሩም፣ አይንቀሳቀሱም፣ ያንን ይሰማሉ። ከዛ ኮንፌስ ሲያደርጉ ይውላሉ። አይሰራም። doesn't work። እንዳልሽው የሰማይ አምላክ ያከናውንልን፣ እኛም ባሪያዎቹ ተነሳን እንሰራለን ነው የሚለው እና የእኛም ፓርት ስራ መስራት ያለብንም መስራት አለብን። አንዲት ሴት ካውንስል እያረኳት ነበርና ተቀራረብንና ምን አይነት ወንድ ትወጃለሽ አልኳት። ከዛ ምን አይነት ወንድ ትወጃለሽ ስላት አሁን ፊዚካሊ ምን አይነት ወንድ ነው አትራክት የሚያደርግሽ አልኳት። ረዥም፣ አጭር፣ አጠር ያላለች። ከዛ ቀጠን ቢል ቢወፍር አልኳት። ወፈር ያላለች፣ አጠር ያለ፣ ወፈር ያለ እና ራሰ በራ አለች። ራሰ በራ ውፍረቱ ትንሽ ቦርጭ ያለው ቦርጭ ያለው፣ ወፈር ያለ ቦርጭ ያለው፣ ራሰ በራ አጠር ያለ አለች። ባህሪ ውስጥ አልኳት ትንሽ ቆጣ የሚል ወንድ ነው ደስ የሚለኝ፣ እንዳንተ እንደዚህ ለስለስ የሚል ሰው አልወድም አለች። ቆጣ የሚል ሰው ምናምን ደስ ይለኛል አለች። ከዛ አሁን ብዬ ሌላ ወሬ ያዋራኋትና አባትሽ ቁመታቸው እንዴት ነበር አልኳት። አጭር ነበር። ውፍረትስ? አባቴ ወፈር ያለ ነበር፣ ቦርጭ ነበረው። ጸጉራ ነበራቸው ወይስ ራሰ በራ ነበሩ? ራሰ በራ ነበረ። ለስላሳ ነበሩ? ይቆጡ ነበረ? ቁጡ ነበረ አለች።
አሁን ምን እንደሆነ ታውቂያለሽ? አባቷን ትወድ ስለነበረ የሚስባት ወንድ ኤግዛክትሊ አባቷን የሚመስል ነው። አባቷን የሚመስል ሰውዬ ነው እየፈለገች ያለችው። ምናልባት በእድሜ ከፍ ያለም ብላኛለች። እድሜው ከፍ ያለ ጠና ያለ ብላለች። ስለዚህ አጠር ያለ ራሰ በራ ወፈር ያለ ቦርጭ ያለው የሚቆጣ ሰው ማን ነው? እሱ አባቷ ነው። አሁን ሄድኩና ጥናቶችን አየሁ። ጥናቶችን ሳይ 65% ሴቶች ከአባታቸው ጋር ጥሩ ግንኙነት የነበራቸው ሴቶች የሚሳቡት አባታቸውን በሚመስል ሰው ነው። ስለዚህ አሁን ልታገባ ትችላለች አባቷን የሚመስል ሰው አግኝታ፣ እሷም አታውቀውም። ሳብኮንሽስሊ ነው። ስለዚህ አባቷን የሚመስል ሰው ስታይ አባቷን ትወድ ስለነበረ፣ በተለይ አባቷ ከሌለ እያለም ሊሆን ይችላል፣ አባቷን የሚመስል ሰው ይስባታል። ሳብኮንሽስሊ እንደዛ ይሆናል። ከዛ ሌላ ጥናት ወንዶች ውስጥ ተባለ። ወንዶቹም በሴም ፐርሰንት እናታቸው ጥሩ እናት ከነበረቻቸው እናታቸውን የሚመስል ነገር ያላት ሴት ይወዳሉ። ቀይ ከነበረች ቀይ ሴት፣ ስትስቅ ጥርሷ የእናታቸውን ጥርስ የሚመስል ከሆነ ወይ ቀልዷ ወይ አነጋገሯ ምናምን እናቱን የሚመስል ሴት ይወዳል፣ ይሳባል። ይሄ በጣም አስገራሚ ነበርና ብዙ ሰዎች ይሄ ነገር ይገጥማቸዋል። እና ኢት ሃፕንስ። ይሄ አሁን በጥናት የተረጋገጠ ነው። አሁን ሪሌሽንሺፕ ውስጥ በሚገባበት ጊዜ አትራክት ስናደርግ ማለት አንዳንዴ በጣም አይዲያል የሆኑ ሰዎችን ስለው ተቀምጠው ሳያገቡ የሚቀሩ አሉ፣ ከሪያሊቲ ውጭ የሆነ። የአንዷን ታሪክ አስታውሳለሁና ምን አይነት ወንድ ነው የምትፈልጊው? እሷ ያለችኝን ነው የምነግርሽ። እና በጣም ቆንጆ አለች፣ ረዥም፣ በጣም ቆንጆ፣ በጣም የተማረ፣ ባህሪው እጅግ በጣም ደስ የሚል፣ ሌላ ሴት የማያይ፣ ወደ ሴት ስታልፍ ዞር ብሎ የማያይ፣ አንዳንድ ቁርስ አልጋ ላይ ሰርቶ የሚያመጣልኝ፣ በብሬክፋስት ሰርቶ ወደ አልጋ ይዞልኝ የሚመጣ ምናምን አለች። ከዛ ራሴ ሳኩኛ። የሆንኩትን ልንገርህ አለችኝ። እሷ ያለችውን ነው የምልሽ። ልክ እንዲህ እያልኩ ጸልያለሁ አለች። እና እንዲሆነ ረዥም ቆንጆ፣ በጣም የተማረ፣ ባህሪው እንደዚህ ሆነ፣ ሀብትም አለው። ከዛ ሌላ ሴት አይፈልግም፣ አያይም ጭራሽ በፍጹም እንደዛ አይነት ወንድ። ከዛ ቁርስ ሰርቶ ጠዋት ቀስቅሷት ቁርስ እዛው ላይ ያቀርብላታል። እና እንደዛ አይነት ወንድ ነው የምፈልገው ብዬ ስጸልይ ፈጣሪ ምን አለኝ አለች። እሷ ያለችውን ነው። እንዲህ አይነት ወንድማ ቢኖር እኔ ስንት ሹመት ሰጠው ነበረ፣ የለም አለኝ አለች። እሷ ያለችኝን ነው ብለው። እና አንዳንዴ ፍሎለስ ሲሆኑ ምንም የማይጎላቸው ሰዎች እንፈልጋለን። በምድር ላይ የሌሉ ሰዎች ነው። አሁን ሴቷ ቁጭ ብላ የምትጠብቀው በምድር ላይ የሌለ ሰውዬ ነው። የለም እንደዛ አይነት ሰውዬ። ወንዱ የሚፈልገው ተሰርታ ያለቀች፣ በቃ ምንም እንከን የሌለባት፣ ፊዚካሊ ብቻ ሳይሆን በባህሪዋ በምኗም እንከን የሌለባት ሴት ይፈልጋል። ከዛ እሷን አትራክት አደርጋለሁ ብሎ ሲፈልግ እድሜው 50 ይገባል። ግን አይደለም፣ ያልተሰሩ ሰዎች ይሰጡናል። ፍቅር ይኖር እንጂ እኛ የምንፈልጋቸው ቫሊዎች ይኖራሉ። ለምሳሌ የውስጥ ውበት፣ ውስጧ ደግ የሆነ የውስጥ ውበትም አለ። የውስጧን ውበት ይፈልጋል። ከዛ ደግሞ ፊዚካሊ እሱ አትራክትድ የሚሆንባት አይነት ሴት ትሆናለች። እንደዛ አይነት ሴት ይፈልጋል። ከዛ ሙሉ በሙሉ ተሰርታ ሁሉ ነገር ሆና አትመጣም። ካገባት በኋላ ደግሞ አብረው ይሰራሉ። ሰው እየተሰራ እየተሻሻለ ነው። በጣም ሰክሰስፉል የሆነ ሀብታም ምናምን ልትል ትችላለች። ምናልባት ከተጋቡ በኋላ ሀብት ሊያገኝ ይችላል። ስለዚህ አንዳንዴ ፕራክቲካል ያልሆነ በጣም አይዲያል የሆነ ሊስት አውጥተን የምናገባውን ሰው፣ የምታገባውን ሴት፣ ሴቷ የምታገባውን ወንድ፣ ወንዱ የሚያገባትን ሴት በጣም አይዲያል የሆነ የሌለ ነገር አብቶ ቁጭ ብሎ አትራክት ሲያደርግ ቢውል የለም እንደዛ አይነት ነገር። ፍቅር መቀራረብ ነው። ከዛ መዋደድ ነው። ከዛ አብሮ መሰራት አለ። እሱም ያድጋል፣ እሷም ትለወጣለች፣ አብረው ያድጋሉ። እና ይሄ ፐርፌክት የሆነ ነገር መጠበቅ ብዙ ሴቶችን ሲጎዳ አይቻለሁ። አንድ ማህበረሰብ ተስፋ ከቆረጠ፣ ሙሉ በሙሉ ተስፋ ከቆረጠ
በጣም አደገኛ ማህበረሰብ ይሆናል። አሁን ራሱ የምታየው ነገር እኔ ሰፈሬ መኪና ይሰረቃል ስልሽ ስፖኪዮ ምናምን አይደለም የሚሰረቀው እንዳለ እስከነ ነፍሱ መተው አስነስተው ይዘውት ይሄዳሉ። ቤቶች ይዘረፋሉ። መንገድ ላይ አይን እያየ ሰው ሲዘረፍ አይቻለሁ። መኪና ሰፈሬ መብራት ላይ ሰው ሲዘረፍ አይቻለሁ። አሁን ወዴት እየሄድን ነው? ተስፋ መቁረጥ ከመጣና ማህበረሰቡ በሙሉ ተስፋ ከቆረጠ በጣም ክራይሲስ ሞራል ብሬክዳውን የሚባለው ይመጣል። ከባድ ነው የሚሆነው። ስለዚህ ቢያንስ የተወሰነው ሰዎች ተስፋን መናገር አለብን። እኔ አሁን እናገራለሁ መድረክ ላይ ቃለ መጠይቆችም ላይ የእውነትም ማምንበት ስለሆነ ተስፋ እናገራለሁ። ይሄ ጊዜ እንደሚያልፍ፣ ኢትዮጵያ ወደ ተባለለት ከፍታ እንደምትወጣ፣ ወደ ብልጽግና እንደምትመጣ፣ እንደሚያልፍልን፣ እንደሚሳካ አሁን ሰው ግማሽ እንጀራ አለ ብሎ መጠየቅ ጀምሯል። አዎ ግማሽ እንጀራ ማለት አንዱ እንጀራ መግዛት እያቃተው ግማሽ እንጀራ ተቆርሶ እንዲሸጥለት እየፈለገ ነው። እያንዳንዱ የምትፈልጊው ነገር እኮ በባንቺም ደረጃ ስትሄጂ ዛሬ ያለ ነገር ነገ አታገኙም። የለም የምትፈልጊያቸው ነገር በየቀኑ እየቀነሱ የሉም። እቃዎቹ ራሳቸው የሉም። ዘይት እንዴት ውድ እንደሆነ አይተሻል። እንግዲህ አንድ የመጨረሻ ሚስኪን ሴት ልታረግ የምትችለው ምንድነው? ሽንኩርት 2 ራስ ሽንኩርት አምጥታ 2 ራስ ሽንኩርቱን ከትፋ ከዛ ዘይት አድርጋ ሽንኩርቱን አብስላ ውሃ አድርጋበት ሲፈላ ሽሮ ጨምራ አንተክትካ ጨው ጨምራ ለልጆቿ ያንን መስጠት ነው። የመጨረሻው ነው። ይህንን ካጣች ምንድነው የሚሆነው? ከባድ ነው። በጣም እኮ ከባድ ነው። አንድ ጊዜ ከዓመታት በፊት አንዲት የስኳር ኮርፖሬሽን ነው ምናምን ኃላፊ ሴት ነበረች እና እሷን ጠየኳት። ለምንድን ነው ስኳር አካባቢ በኢህአዴግ ዘመን ትልልቅ ሰዎችን ነው ስኳር ላይ ኃላፊነት ላይ የሚያስቀምጡት እና ለምንድን ነው ለስኳር ትልቅ ሰው የፓርቲያችሁን ትልቅ ሰው ስኳር ላይ የምትመድቡት አልኳት። ከዛ ምን እንደሆነ ታውቃለህ አለች። ስኳር ከጠፋ በጣም ትልቅ ችግር ይፈጠራል አለች ሀገሪቷ ላይ በጣም ትልቅ ቀውስ። ለምንድን ነው አልኳት። የመጨረሻው ሰው ሊያረግ የሚችለው ዳቦ ገዝቶ ሻይ አፍልቶ ስኳር ጨምሮ ዳቦ በሻይ ይበላል። ይሄንን ከነጠቅከው ግን ይነሳብሃል አለች። ስለዚህ ስኳር ምን ያህል ኢምፖርታንት እንደሆነ ያወቅኩት የዛ ጊዜ ነው። ስለዚህ ችግሩ አለ፣ በጣም አለ። ግን የሆነ ተስፋ ለማጽናናት ብዬ አይደለም። ተስፋ ይታየኛል፣ በጣም ይታየኛል። ከዚህ ውስጥ እንደምንወጣ፣ እንደምናድግ፣ እንደምንበለጽግ፣ ነገሮች እንደሚለወጡ አምናለሁ። ስለማምን ደግሞ የሚታየን ተስፋ እናገራለሁ። ተስፋው ደግሞ ተጽዕኖ ያሳድራል። ሰዎች ይሉኛል ቢያንስ አንተና ትንሽ ሰዎች ተስፋ ትናገራላችሁ ይላል። የመንግስትም ኃላፊዎች እኮ ይከብዳቸዋል እኮ የሚታለፍበት መንገድ እኮ ቀላል ለነሱም ነው የምልሽ፣ ለነሱም ከባድ ነው። ስለዚህ የመንግስትም ኃላፊ ትንሽ ስትሬንግዝ እንዲሆኑ ወንድሞች አይዟችሁ፣ እህቶች አይዟችሁ፣ ይሄ ነገር ያልፋል። ለባለስልጣናቶቹ ለህዝቡ አይዟችሁ፣ እቺ ጊዜ ታልፋለች፣ እናልፋለን፣ እንወጣዋለን፣ ኢትዮጵያ ትሻገራለች እያልሽ መናገር በጣም አስፈላጊ ነው። የህዝቡን ተስፋ ከፍ ለማድረግ ሊመጣ ያለውን ብርሃን ማሳየት በጣም አስፈላጊ ነው ብዬ ነው የማምነው እንጂ ሰዎች እኮ እየደወሉ እዛ ሀገር ምንድነው የምትሰሩት እኮ ይሉናል። ለምንድነው የማትወጣው አንተ እኮ ይሉሻል። ደውለው ምን ይመጣል ብለህ ነው የምትጠብቀው ይሉሻል። ግን እኔ ሙሉ እርግጠኛ ነኝ፣ 100% እርግጠኛ ነኝ የኢትዮጵያ በረከት፣ የኢትዮጵያ ትንሣኤ፣ የኢትዮጵያ ተስፋ፣ የኢትዮጵያ ብልጽግና እንደሚመጣ በጣም እርግጠኛ ሆኜ ነው የምጠብቀው።